ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከጽናት ሚዲያም የሰዓቱን ዘገባዎች ይዘን ቀርበናል። አርዕስቶቹን በማስቀደም ጀምራለሁ። በሰሜን ኢትዮጵያ የሚካሄደው ጦርነት ተባብሶ መቀጠሉ ሲነገር ዛሬም በንጹሃን ዜጎች ላይ የድሮን ጥቃት መፈጸሙ ተገልጿል። በተጉለትና ቡልጋ አውራጃም የአማራ ፋኖ ብሔራዊ ንቅናቄም የትግል አቅጣጫዎችና መዋቅራዊ አሰራሮች ላይ ያተኮረም ሰፊ ህዝባዊ መድረክና ስልጠና ተካሂዷል። የኬንፋዝ በገላ ታዲዮስ ታንቱ ክፍለ ጦር ስያሜ ወደ በለሳም ታርቆ ከበደ ክፍለ ጦር መቀየሩ ታውቋል። በራያ ቆቦ ግንባር 3 የአገዛዙ ሰራዊት አባላት ትጥቃቸውን በመያዝ የምኒልክ አንደኛ እዝን ተቀላቅለዋል። አገዛዙ አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ተነግሯል። በኢትዮጵያ የውጭ ምንዛሬ ገበያ ላይ አዲስ የታየው ክስተትም የባንኮችን የዶላር አቅም ልዩነትና የገበያውን ጥበትም በግልጽ ያጋለጠ ነው ተብሏል። ክቡራን አድማጭ ተመልካቾች አሁን በዝርዝር ወደ ምንመለከተው ጉዳይ አልፋለሁ። በሰሜን ኢትዮጵያም የሚካሄደው ጦርነት ተባብሶ ቀጥሏል። በንጹሃን ዜጎች ላይም የድሮን ጥቃት እየተፈጸመ ነው። በሰሜን ኢትዮጵያም ለወራት ያገረሸው የጸጥታ ውጥረትና ወታደራዊ ግጭት ከቀን ወደ ቀን እየባሰ ይገኛል። በትግራይ በአማራና በአፋር ክልሎች የሚታዩት ወታደራዊ እንቅስቃሴዎችና የኃይል ግጭቶች ቀጠናውን ወደ ባሰም አለመረጋጋት እየከተቱት ይገኛሉ። ትላንት ነሐሴ 22 2018 ከምሽቱ 4 ሰዓት ተኩል አካባቢ ከመቀለ በቅርብ ርቀት በምትገኘው ግጀት ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ላይ የተፈጸመው የድሮን ጥቃትም የዚህ ውጥረት ማሳያ ነው ተብሏል። በጥቃቱ ትምህርት ቤቱ ሙሉ በሙሉ ከጥቅም ውጭ ሲሆን በጥቃቱ ሳቢያ በሰው ሕይወትና አካል ላይ የደረሰው ጉዳት መጠኑ እስካሁን በግልጽ አልታወቀም። ይህ በግጀት ከተማ የተፈጸመው ጥቃት ብቸኛ ሳይሆን በመቀለና በሌሎችም በትግራይ ክልል ከተሞች ተደጋጋሚ የድሮን ጥቃቶች እየተፈጸሙ ናቸው። የድሮን ጥቃቶቹ በአማራ ክልልም በተለይም በወሎና በሸዋም በጎጃምና በጎንደር በአንዳንድ አካባቢዎች በስፋት እየተፈጸመ ነው። የድሮን ጥቃቶቹ በዋናነት ታርጌት የሚያደርጉት ንጹሃን ዜጎችን፣ የህዝብ መገልገያ ተቋማትን፣ ትምህርት ቤቶችንና የሕክምና ማዕከላትን መሆኑ እጅግ አሳሳቢ ሆኗል። የጋራ መገልገያ የሆኑ መሰረተ ልማቶችንና የትምህርት ተቋማት ኢላማ መደረጋቸው በአካባቢው ማህበረሰብ ላይ ከፍተኛ ፍርሃትና እንግልት ከመፍጠሩም በላይ ዓለም አቀፍ የሰብአዊ መብቶችና የጦርነት ህጎችን የሚጥስ ተግባር ነው ተብሏል። በሌላ በኩል በአማራ ክልል በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚካሄደው ውጊያም በበርካታ አካባቢዎች ዛሬም ተጠናክሮ ቀጥሏል። ጥቃቱና ውጊያው በከተሞችና በገጠር አካባቢዎች መስፋፋቱም የማህበራዊና ኢኮኖሚያዊ እንቅስቃሴዎችን ከመግታቱም በላይ የበርካታ ንጹሃን ዜጎችን ህይወት አደጋ ላይ ጥሏል። በተመሳሳይ መልኩ በአፋር ክልልና በወሰን አካባቢዎች የሚታዩ የታጠቁ ኃይሎች እንቅስቃሴና የጦርነት ውጥረቶች የሰሜኑን ክፍለ ሀገር ሙሉ በሙሉ አለመረጋጋት ውስጥ ከቶታል። በአጠቃላይ በሰሜን ኢትዮጵያ እየተካሄደ ያለው ወታደራዊ ግጭት በተለይም በንጹሃንና በህዝብ መገልገያ ተቋማት ላይ የሚሰነዘሩ የድሮን ጥቃቶች የሰዎችን ህይወት ከመቅጠፋቸውም በላይ በቀጠናው ዘላቂ ሰላም እንዳይወርድ ትልቅ እንቅፋት ሆኗል። የሲቪል ተቋማትን እንደ ትምህርት ቤትና ሆስፒታል ያሉ ታርጌት ማድረግም ትልቅ ጥፋትን የሚያስከትልና የዜጎችን መሰረታዊ ህልውና አደጋ ላይ የሚጥል በመሆኑ በአስቸኳይ ሊቆም እንደሚገባም በርካቶች ይሞግታሉ። መንግስት አቀረበ የተባለውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታውቋል። የአማራ የፖለቲካ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበውን ሀሳብ አንቀበለውም ያሉ ግለሰቦች ተለይተው ወዳልታወቀ ስፍራ መወሰዳቸው ታውቋል። የቀድሞ የአማራ ተማሪዎች ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሽና
ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱት ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸው ታውቋል። እንደ ምንጮቻችን ገለጻ ከሆነም እስረኞቹ የተወሰዱት በኃይል ተይዘው ሲሆን እስካሁን አድራሻቸው አልታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ብርሃኑ አዴሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸው በስፋት መዘገቡ ይታወሳል። የፈጸምነው ወንጀል የለም በሚል አንፈርምም ያሉ 30 የፖለቲካ እስረኞችና ጋዜጠኞች ናቸው። አሁን ላይ አንፈርምም ያሉ ታሳሪዎች ላይ ተመሳሳይ ድርጊት ሊፈጸም እንደሚችልም ስጋትን ፈጥሯል። አገዛዙ በመጪው አዲስ ዓመት የፖለቲካ እስረኞችን ለመልቀቅ መንግስት አቅዶ እየሰራ መሆኑ መዘገቡ ይታወሳል። በቀረበው የይቅርታ ሰነድ ላይ የተካተተው ቀጥተኛ ቃልም በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንደማልሳተፍ ቃል እየገባው ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፈቃዴ እፈርማለሁ የሚል ነው። በዚህ ተስማምተው የፈረሙ አሉ ቢባልም በርካታ የህሊና እስረኞች ግን ይህንን ፈጽሞ እንደማይቀበሉት መናገራቸው ይታወሳል። በቅርቡ በተጠናቀቀው የሀገራዊ የምክክር ሂደቱና በብሔራዊ እሴቶች ላይ ከባድ ስጋት አለኝ ሲሉ ቆሞስ አባ ጳውሊ ተናገሩ። ኢትዮጵያም በአሁኑ ወቅት በታሪኳም አይታው የማታውቅ ውስብስብና ጥልቅ መከራ ውስጥ እንደምትገኝ የገለጹት ቆሞስ አባ ጳውሊ ዛሬ በፊታችን የቆመው ጉዳይ የአንድ የፖለቲካ ፓርቲ ወይንም የአንድ ትውልድ ብቻ ሳይሆን የጠቅላላ የማንነት፣ የታሪክ፣ የባህል፣ የእምነትና የቀጣዩ ትውልድ ቅርስ ጉዳይ መሆኑን ገንዘበዋል። ቆሞስ አባ ጳውሊ እንደተናገሩት በቅርቡ በመንግስት አዘጋጅነት በሀገራዊ የምክክር ኮሚሽን ውይይቶች ውስጥ እንደ ዓመተ ምህረት ያሉ ብሔራዊ ምልክቶች፣ ቋንቋ፣ የዘመን አቆጣጠርና የታሪክ ትርክቶች አጀንዳ ሆነው መቅረባቸው የሀገሪቱን ታሪካዊና ባህላዊ መሰረቶች ለመሸርሸር የሚደረጉ ጥረቶች ማሳያ ናቸው ብለዋል። ኮሚሽኑ እነዚህ የውይይት ሀሳቦች የመጨረሻ ውሳኔዎች እንዳልሆኑና ሂደቱ ምክረ ሀሳብ ለማቅረብ እንደሆነ ቢገልጽም የተነሳው ሀሳብ ከሀገር ህልውና ጋር የተያያዘ በመሆኑ ህዝቡ በንቃት ሊከታተለው እንደሚገባም አሳስበዋል። አባ ጳውሊ ያክለው እንደገለጹትም ዓመተ ምህረት የሚለው አጠራር ከክርስቲያናዊ የታሪክ አተረጓጎም ከግዕዝ ፊደልና ከኢትዮጵያም ረዥም የጽሑፍ ታሪክ ጋር የተያያዘ በመሆኑ ህዝቡ በቀላሉ ሊያልፈው እንደማይገባም አስገንዝበዋል። በበርካታም የአዲስ አበባና የኦሮሚያ ክልል አካባቢዎች የአውሮፓውያንን አቆጣጠር የመጠቀም አዝማሚያም እየሰፋ መምጣቱን ያመለከቱት ቆሞስ አባ ጳውሊ ይህም ህዝቡን በማያስነቃ መልኩ ተግባራዊ እየተደረገ ያለ አካሄድ ነው ሲሉ ተችተዋል። በተጨማሪም ቆሞስ አባ ጳውሊ ሲያስረዱም አሁን ለሚታየው ሀገራዊ ውድቀትና ግጭት ዋነኛው ምክንያትም የኢትዮጵያ ህልውና መሰረት የሆነችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ታሪካዊ እሴቷን ከመጥላት የሚመነጭ እንደሆነም በሰፊው አብራርተዋል። በሀገራዊ የምክክር ኮሚሽኑ ውይይቶች ላይ ቤተ ክርስቲያኗንና ታሪካዊ እሴቶቿን የሚወክሉ አካላትም እውነተኛ ውክልና አልነበራቸውም ያሉት ቆሞስ አባ ጳውሊም የቀረቡት ተዋናዮች የህዝቡን ታሪካዊ ስጋትም አያንጸባርቁም ሲሉ ገልጸዋል። በመጨረሻም ቆሞስ አባ ጳውሊ ባስተላለፉት መልእክትም ታሪካዊ ማንነትን መጠበቅ ማለትም ሌላውን መጥላት ወይንም የሌሎችን መብት መጋፋት እንዳልሆነ ገልጸው ህዝቡ በጊዜያዊ አጀንዳዎች ሳይዋከብም በህግ፣ በሰላም፣ በእውነትና በተጠያቂነት ሀገራዊና ሃይማኖታዊ እሴቶቹን ለማዳን በንቃት እንዲነሳም ጥሪ አቅርበዋል። በተጉለትና ቡልጋ አውራጃም የአፋብን የትግል አቅጣጫዎችና መዋቅራዊ አሰራሮች ላይ ያተኮረም ሰፊ ህዝባዊ መድረክና ስልጠና ተካሂዷል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃም በገፍት ክላስተር ስር በሚገኙ ቀበሌዎች ለወራት ሲካሄድ የቆየው ማደራጀት፣ ማሰልጠንና በወታደራዊ ጉዳዮች ላይ ያተኮረም ሰፊ ህዝባዊ የምክክር መድረክ መጠናቀቁን የአፋብን አሳምነው 5ኛ እዝ አስታውቋል። በዚህ መድረክ የማህበረሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ
ወቅታዊ ሁነቶችም በጥልቀት በመገምገም የህዝቡን ተሳትፎ የሚያሳድጉ ሀሳቦች ወደ ተግባር የተቀየሩ ሲሆን በክላስተርና በቀበሌ ደረጃ መሪዎች ተመርጠው ኃላፊነታቸውን የሚመጥኑ ስልጠናዎችን ወስደዋል። ተሳታፊዎችና አመራሮች አፋብን የሚያወርዳቸውን የትግል አቅጣጫዎች በመተግበር የትግሉን ውጤታማነት ማጤን እንደሚገባ አጽንኦት ሰጥተዋል። በተለይም አፋብን አሳምነው 5ኛ እዝ ትኩረቱን በትግሉ ላይ ብቻ እንዲያደርግ የጋራ ግንዛቤ የተያዘ ሲሆን ህዝቡም በተዘረጋው መዋቅርና በሰለጠኑ መሪዎቹ ስር ፍላጎቱንና መብቱን የሚያረጋግጥበት አሰራር መዘርጋቱ ተመላክቷል። በውይይቱ ወቅት የሸዋ ህዝብ በህልውናና በአዲስ አበባ ጉዳይ ላይ የማይደራደር መሆኑና ለፍትህና እኩልነት የሚደረገውን ትግል አጠናክሮ እንደሚቀጥል ተገልጿል። በተጨማሪም በወታደራዊና በአስተዳደራዊ መዋቅሮች ውስጥ ያሉ ክፍተቶች እየተሻሻሉ መምጣታቸውንና ሰራዊቱም ህዝባዊነቱን ማረጋገጡ ተብራርቷል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።